አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው። አሁን ይሄ ለማጥላት ለራሱ አይሙሬ በጣም ጤነኛ አልነበረም። በጣም በቃ ስልችት ይላል። እባብ ማለት ነው ቆዳው ይቀይር የለ እኛም ታሪካችን መቀየር አለብን። ብር አበድረኝ አልኩት። የኔ ድፍረት ደግሞ አላበድረኝም በእናትህ ጣለኝ። ቤት የወጣውበት ምክንያት አንደኛ ነገር በጣም ርካሽ ነው። ባይ ዘ ወይ በወር $700 ነው የምትከፍለው። እዚህ ቤት የገባሁት ባይ ዘ ወይ ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው። ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበር። ግሩፕ ሆኖ ምናምን በቃ ሰዎች ይጠራል። አፍሪካዊ ነውና ሰላም ቤተሰቦችዬ እንዴት ናችሁልኝ? ዛሬም እንደተለመደው ባበደና በሚገርም ቪዲዮ ቤተሰቦችን እምላችሁ ግን እስካሁን ድረስ የተለያዩ ማንኛውንም ኢንተርኔት የሚፈልጉ ነገሮችን የምትጠቀሙት የምር ካርድ ሞልታችሁ ነው ወይስ ዋይፋይ ቦታ እየሄዳችሁ ነው የምትመለከቱት? እኔ ግን ቤተሰብ ዛሬ ለእናንተ ሰርፕራይዝ አለኝ። ካርድን መሙላት ሳይጠበቅባችሁ ዋይፋይ ቦታ መሄድ ሳይጠበቅባችሁ በነፃ ማንኛውንም ነገር እንድትጠቀሙ የሚያደርጋችሁ አንድ አፕሊኬሽን ይዤላችሁ መጥቻለሁ። አፕሊኬሽኑም እዚህ ስክሪን ላይ እንደምትመለከቱት በቀላሉ መንገድ ዳታችሁን ብቻ አብርታችሁ ማገናኘት ትችላላችሁ። በእንደዛ መንገድ ካገናኛችሁት በኋላ ማንኛውንም የሆነ የኢንተርኔት ሶርስ የሚፈልግን ነገር እያንዳንዱ ነገሮችን እንዲሰራላችሁ ያደርግላችኋል። አፕሊኬሽኑን ማግኘት ከፈለጋችሁ እዚህ ስክሪን ላይ በምትመለከቱት የቴሌግራም ቻናል ገብታችሁ ማግኘት ትችላላችሁ። ከፈለጋችሁም ደግሞ ዲስክሪፕሽን ቦክስ ላይ የቴሌግራሙን ዩዘር ኔም አስቀምጥላችኋለሁ። በዚህ ሰሞን እንግዲህ ይሄን ወንድሙን ስሜታዊ ሲሆን አይታችሁት ሊሆን ይችላል። ዛሬ እንግዲህ አሪፍ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ፈታ ዘና እንደምትሉባችሁ ተስፋ አደርጋለሁ። ቪዲዮን ከመጀመራችሁ በፊት ላይክ እና ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል። አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 አመት ለፍቷል። ያቺ 7 አመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ ወዳችኋለሁ። እሺ ወዳችኋለሁ። እኔ አሪፍ ነገር እና ምን የቀረ ነገር አለ? ሁሉም አሪፍ ጸዲ በጣም ስሜታዊ ሆኗል። በጣም ምን ተሰምቶ ነው ያለቀስከው? ወንድሜ መጨረስ አይዞህ ነበር። ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቂልኝ እና ዳጊ አንዴ በጣም ስሜታዊ ሆኗል። እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፈው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነክ ማርያም ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቂለትና ይሄንን ለኔ ይሰጠኝ እቀበላለሁ። ይሄ የፈለክ አሁን እንግዲህ ይስራብ
ጀግና ነህ ማርያም በጣም ነው የምኮራብህ እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት 100% እንዳያችሁት ነው ቤተሰብ አንዳንዴ የሆነ ነገር ትልቅ ነገር አስባችሁት ያንን ነገር ለማድረግ ስትሞክሩ በመሃል ላይ በጣም ብዙ ቻሌንጆች ያጋጥሟቸዋል ማለት ሄኖክን እንግዲህ ታውቃላችሁ ብዙ ጊዜ በሶሻልም በቲክቶክም ብቻ በብዙ ነገር ፈረጃ ፊልም እንዲያልቅ ብዙ ነገር ሲያደርግ ነበርና አሁን ኦልሞስት ትንሽ አንድ 5 ቀረጾች ነው የቀሩት ትላልቅ ቀረጾች እንደተናገረው ከሆነና በዚህ መሃል ያሳለፈው በጣም ትልቅ ነገር አለ በውስጡ በጣም ተቋቁሞ ያለፈው ትላልቅ ነገሮች ቢኖሩ ነው እንደዚህ ስሜታዊ ሊሆን የቻለው ማለት ነው ግን በስተመጨረሻም ፊልሙ ለማለቅ እንግዲህ 5 ቀረጻዎች ቀርተውታል ከዚህ ከ5 ቀረጻዎች በኋላ ፊልሙን እንግዲህ እኛ ለማየት እንበቃለን ፊልሙ አልቆ ደግሞ ሁላችንም በቤታችን ሆነን ለማየት ያብቃን በስማ ጫማስ የትኛውን እንምረጥ የታባት ጫማስ ይሄ እንዴት ነው ሉዊ ቪቶን ይባላል የሚመቻች ይኮን ቁጥር ኪንጎ የቺ ቁጥር ስንት ነው 40 ነው ይሄን ሞክረው እስኪ ጠበብ ያለ ነው አረ ችግር የለውም እኔ ትንሽ እንትኔን ታመኛለች ጫማ ሳረጋት ግን እርሶ ሜቢ ልትመቹ ትችላለች እንትኑ አይታለች ኪንጎዬ በትሮ አሪፍ ነው ሉዊ ቪቶን ይባላል ይሄ ቀበቶ ሰብ ታባክ እቺ ደግሞ እንደ እንትን ሆና አንበሳ ነው ይሄ ቤተሰብን እንጃላ አዶናይ ግን እኔ ቃላት ነው ያጠረኝ ማለት ቅድም ከሄኖክ ጋር የሚያደርገው ነገር እንደገና አሁን የሚያደርገው ወደፊትም የሚያደርገው ነገር ስናይ ቀን በቀን የሚያደርገውንም ነገር ስናይ በጣም እኔ እንጃ እኔ ብቻ ቃላት ያጥረኛል እናንተም እስኪ የሚሰማችሁ ነገር ኮሜንት ላይ የተሰማችሁን ሁላችሁም ቁጭ አድርጉልኝ ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ ማርያምን ነው የምላችሁ የድሮ ታሪካችሁ ያሁኑ ሀቃችሁ ይሆናል የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ ነው የመጣሁት ከዚህ ነው የተወለድኩት እዚህ ሰፈር ነው ያደግኩት ጫማ ይሄ ለበስኩት ቤተሰቦቼ እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳ አዲስ እውነታ መፍጠር አትችልም አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው ቆዳው ይቀይር የለ እኛም ታሪካችን መቀየር አለብን ማንነትህ ካልቀየርክ ዓለምህ አይቀየርም ልንገራችሁ ዓለምህ አይቀየርም ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል ቆንጆ እንዳልሆናችሁ ተነግራችኋል ደሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው ግን ታሪካችሁ መክዳት የማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም ክዱት ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም የከዳችሁ ታሪኩን ነው ያ ታሪክ እየተጠቀማችሁ ካልሆነ በአጠቃላይ ክዱት ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል ለምን ቁንጅና በታሪክ በአዲሱ ታሪክ ነው የሚገነባው በአዲሱ እምነታችሁ ነው የሚገነባው ቁንጅና እምነት ነው ልንገራችሁ ቁንጅና እምነት ነው እምነቱ ሲመጣ ከዛ ስራ ይከተላል ሳትወዱ ነው የምላችሁ ሰውነታችሁ በራሱ ይስተካከላል ስፖርት እንድትሰሩም ይነግራችኋል ሰውነታችሁ አይምሯችሁ ያሳምናችኋል ሳትወዱ ወደ ጂም ትገባላችሁ ሳትወዱ ያ መጀመር ያስፈራችሁ ቢዝነስ ትጀምሩታላችሁ ለምን እምነታችሁ አስተካክላችሁታላ እመኑኝ ታሪካችሁ ክዱ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል የት እንደነበርኩ ማወቅ ከፈለጋችሁ ቀጣይ የሚለቀቁ ቪዲዮዎች የዩቲዩብ ቪዲዮዎች ናቸው ተመልከቷቸው በዚህ ቲክቶክ እቺኛዋ ክሊክ አድርጓት ቀጣይ ክፍል ምትላለች የድሮ ቤቴን ላሳያችሁ አሁን እየኖርኩት ያለሁት ህይወት ደግሞ ማየት ይችላልላችሁ ቤቱ ይመስላል በጣም አሪፍ ነው ቤቱ ባይ ዘ ወይ ውስጡን አሳያችኋለሁ ጃጅ እንዳታደርጉኝ ነው I don't care ከዚህ በላይ ምን ጃጅ ይደረጋሉ ከዚህ በላይ ምን አለ ገባችሁ ከዚህ አሁን ምንም ምንብቀው ነገር የለም እናንተ የምታዩት ነገር ነው ሁሉም በአጠቃላይ ይህ ቤት የወጣውበት ምክንያት አንደኛ ነገር በጣም ርካሽ ነው ባይ ዘ ወይ በወር $700 ነው የምትከፍለው ግን አይሙሬ እንዳለ በቃ ያበላሽ ነበር ገባችሁ የቤቱ ንጽህና ጥሩ አይደለም በኔ ምክንያት አይደለም ደግሞ በጣም በቃ ላይክ ባለቤቱ የዚህ ቤት ባለቤት ማለት ነው እንዳለ ስቶሬጅ ሩሙ ምናምን በቃ በከባባድ የሆኑ ነገሮች ተበላሽቶ ተጨናንቆ ነው የጠበቀኝ ወደዚህ ቤት የገባሁት ባይ ዘ ወይ ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው አብረን ወደ አስታውሳለሁኝ የሆነች ቀን ወስነን ማለት ነው በቃ የሆነ ኮንዶሚኒየም እንከራይ ተባባለና ከዛ ግማሽ ብር ተበዳድር እንትን ሼር አድርገን ማለት ነው ከዛ በኋላ እሱ 1000 ከፈለ እኔ 1000 ከፈልኩኝ ቤት ተከራየን እዛኔ ከዛ በኋላ ግን እሱ በጣም ፓርቲ ያበዛል አልኮል መጠጣት ያበዛል እንዳለ እኔ የዛኔ የማታ ሽፍት ሰራተኛ ነበርኩኝ which is ማታ ስራ ነበረ ቀን ደግሞ ተኛለሁ እሱ ደግሞ
ቀን አይተኛ ማታ አይተኛ ገባችሁ በቃ በጣም ረበሽ ነበረ ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበረ ግሩፕ ሆኖ ምናምን በቃ ሰዎች ይጠራል አፍሪካዊ ነውና በቃ ሰዎች ይጠራና ወደ ቤት በቃ ቀውጢ ይጨፍራሉ ምናምን እኔን መተኛት ያቅተኝ ነበረ በዛ ምክንያት መጣላት ጀመርን በጣም ከዛ ቤት የወጣሁት ባይዘው በ3 ቀናት ነው ያ የቤቱ ባለቤት ደግሞ የዛ ኮንዶሚኒየም እኔን ከማመን ያ ልጅን አመነው ምክንያቱም ያ ልጅ ትንሽ ገንዘብ ነበረው ከኔ በላይ ማለት ነው ገባችሁ ሶ ይህ ቤት ያገኘሁት ማለት ነው ወዲያውኑ በቃ መሮኝ በቃ ወጣለሁኝ ብዬ በአንድ ሰዓት ውስጥ ይህ ቤት አገኘሁኝ ርካሽ የነበረው ይህ ቤት ነበር $700 ማለት ነው ከዛ ቤት እንደወጣ ደግሞ ማለት ነው እዛ ቤት የነበረ ያ ኮንዶሚኒየም የዛ ቤት ላንድሎርድ ወይም ባለቤት ማለት ነው ብር አበድረኝ አልኩት የኔ ድፍረት ደግሞ አላበድረኝም በእናትህ ውጣለኝ ከዛ ወጣሁኝ ብር ትንሽ አጠራቅሜ እዚህ ውስጥ ገባሁኝ ማለት ነው ይሄ ማለት እኮ ከባድ ነገር ነው ቤተሰብ የምሬ ነው የምላችሁ እስኪ አስቡት የሆነ ጊዜ መጥቶ በጣም ከብዷችሁ ነበር ያን ጊዜ በቃ ስትራግል አርጋችሁት ምናምን ነገር በተለይ እንደ አዶናይ በቪዲዮ ካስቀራችሁት ደግሞ ያ ጊዜ ካለፈ በኋላ የሆነ ቦታ ላይ ሆናችሁ ስታዩት በጣም ነው የሚገርማችሁ በጣም ትገረማላችሁ የራሳችሁ ነው ቪዲዮ ነው የሰራችሁ ግን በጣም ነው ትገረሙትና አስቡ ከባድ ያላችሁትን ጊዜ ምናምን ነገር የሆነ ሰዓት ላይ ያስጨነቃችሁ ጊዜ አሁን ላይ ምንም ሆኖ ለሰዎች ልክ እንደ ማበረታቻ ስታሳዩት እንደ ሞቲቬሽን አርጋችሁ ስታሳዩት አስቡት ያኔ ብቻ ከባድ ነው ለኔ ማለት አንዳንዴ በቃ የሆኑ ሰዎች በቃ ከባድ ጊዜ ማለፍ ያቅታቸውና በአንዳንድ ነገሮች ይተመዳሉ ግን አንዳንድ ሰዎች ደግሞ ያንን ጊዜ በርትተውና ጠንክረው ካለፉት በኋላ ልክ እንዳዶና አሁን ላይ በቃ አሪፍ የሆነ ነገር ላይ ሆኖ ያዩታል ያንን አሁን ይህ ቤት ላሳያችሁ ፈልጋለሁኝ እሺ እዚህ ከጀርባችሁ ያለው ማለት ነው ቆይ ላሳያችሁ እዚህ ከጀርባችሁ ያለችው ትንጥዬ ቤት ራኩን ታውቃላችሁ እናንተ ማታውቁት ይሆናል የሆነ እንስሳ ነውና እዛ ውስጥ ይኖራሉ በጣም ነው የሚያስፈራኝ ማታ ሲሆን ምናምን በቃ በጣም በቃ እንትን ኬርፉል ሆኜ ነው የማልፈው እዚህ ላይ ለራሱ የእግር ምልክቶች ምናምን አሉ የእንስሳው ማለት ነው ኤኒዌይስ ይህ ይመስላል ከዛ ገብቼ ላስጎብኛችሁ እዚህ ለራሱ ወደ ታች እንደዚህ ስወርድ ማለት ነው በቃ ድብር እያለኝ ነው የምወርደው በቃ ደስ አይለኝም ማርያም ያው አሁን ይሄ ለማጽዳት ለራሱ አይሙሬ በጣም ጤነኛ አልነበረም በጣም በቃ ስልችት ይላል ይሁት በሩን ኦኬ ከዛ ይሄ አለ ይመስላል ከዛ በሩን እንደዚህ ተከፍተውና ከዛ እዚህ ውስጥ ማለት ነው ምንም መብራት የለም ይሁት እንግዲህ ነው መብራት የለም ባይዘው መብራት አይሰራም ባለቤቱ ደግሞ ምንም አይሰማም መብራት አይሰራም ከዛ እዚህ ተመልከቱ የምልክት አለ ኢየሱስ ከዛ መብራቱ አይሰራም ወደ ውስጥ ትገባለክ በስመ አብ ቆይ አንዴ ሶሪ ብቻ ቤተሰብ ስለዚህ ቪዲዮ ሙሉ ማወቅ ከፈለጋችሁ የአዶናይ ዩቲዩብ ቻናል ላይ ገብታችሁ ሙሉ የድሮ ቪዲዮዎቹን ማየት ትችላላችሁ ቤተሰብ የዛሬው ቪዲዮ ይሄንን ይመስላል ቅድም ያልኳችሁን አፕሊኬሽን በድጋሚ ማግኘት ከፈለጋችሁ የቴሌግራም ቻናላችን ላይ ገብታችሁ ጆይን ብላችሁ አፕሊኬሽኑን ማውረድ ትችላላችሁ አፕሊኬሽኑ የሚያደርግላችሁ እንግዲህ ማንኛውንም ኢንተርኔት ቢፈልጉ ነገሮችን በነፃ እንዲሰራላችሁ ያደርግላችኋል ቤተሰብ የዛሬው ቪዲዮ ይሄንን ይመስላል አፕሊኬሽኑንም እንደምትወዱት ተስፋ አደርጋለሁ እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ